በርካታ ተቋማት በባለፉት ደጋግሜ እንደተናገርኩት ሁሉ በርካታ ተቋማት በራቸውን የዋላ እየሸገጡ ሲወጡም ጭምር የጤና ተቋሙ የራሱን ህይወት ጭምር ዋጋ ለመክፈል ወይ መስዋዕትነት ለመክፈል በቁርጠኝነት ሲያገለግል ሲታገል በመሞትና በመኖር መካከል በህይወት ጣረሞት ውስጥ ያለን ህይወት ሲያድን እና በርካታ ህይወቶችን ሲያተርፍ የቆየበት ነው። በሌሎችም በተለይ ከትራንስፎርሜሽን አጀንዳ አኳያም አዳዲስ ኢኒሼቲቮችን ወስዶ ሲፈጽም የቆየበት ሁኔታ ነው ያለ። በዚህም ጭምር በርካታ የጤና ተቋማት ወደፊት እየመጡ ያለበት ሁኔታ ነው ያለው እና የጤና ባለሙያው ከላይ እስከ ታች ድረስ በቁርጠኝነት በታታሪነት ሁሉንም ስራዎች አቀናይቶ መፈጸም በመቻሉ በርካታ ህፃናትንም ጭምር ካላስፈላጊ ተላላፊና ውሃ ወለድ አፈር ወለድ የሆኑ በሽታዎችንም ጭምር በመከላከል ደረጃ የማይተካ ሚና አለው። እውነቱን ለመናገር ጤና ጣቢያ የዞንን የወረዳን የክልልን ችግር ተሻግሮታል። ተሻግሮም የምስክር ወረቀት አግኝቷል። ሚቀረን የተወሰኑ ስራዎች እንደ ፌደራል ምንወዳደርበት ከክልል ክልል ምንወዳደርበት ጥቂት ስራዎች አሉን። አሁን አሰስመንት ሰርተናል። አሰስመንት በሰራነው ስራ ወደ 40 ምናምን አካባቢ ፐርሰንት ነን ያለ ቢቸና ጤና ጣቢያው የሚጠበቅብን 88 እና ከ90 በላይ አምጥቶ ከፌደራል ጋራ ወይም ከክልል ክልል ጋር መወዳደር ነው የሚሆነው ማለት ነው። ስለዚህ ይህንን ስራ እኛ ጀምረናል። በዚህ መንገድ ስንሰራ የሚቸግሩን ነገሮች አሉ። ስራዎችን ለመስራት የሚቸግሩን ነገሮች አሉ። አሁን ዛሬ ደስ ያለኝ ነገር የወረዳ አስተዳደር ምክር ቤት መኖሩ ነው። ችግር ፈቺ አመራር መኖሩ ነው በጣም ደስ ያለኝ። ስለዚህ አንደኛ በጣም ችግር የሆነ እንዳንሻገረው የሚያደርገን ነገር የውሃ ነው። ይህንንም የውሃ ችግር አሁን ከውሃ አገልግሎት ጋር ተገናኝተን ወይም ውልዘን እየተሰራ ነው ያለ። ግን የተወሰነ የበጀት ችግር አለብን። መስመሩን ለማዘርጋት አንዳንድ ስራዎችን ለማሰራት ሲንኮችን ለመግዛት የተወሰነ ችግር አለብን ማለት ነው። ሌላው ነገር ከሚጠይቀው ጥያቄ በፌደራል ደረጃ የሚጠይቀው ጥያቄ ምንድነው? ላውንደሪ ይጠይቃል። አንደኛ ላውንደሪውን ለማሰራት ባለፈው ማንስተነው ነበር የተወሰነ የቆጣሪ ችግር አለ። ከዚህ በፊት በርካታ ችግሮች እንደነበሩ እናውቃለን። ነገር ግን በዚህ አመት በተቻለ መጠን ታንኪው አቶ አዲሱ አንተን ብቻም ሳትሆን ሌሎቹን አመራሮችን በመያዝ ለምን ጠይቀው ጥያቄ ተገቢ ምላሽ አግኝተናል ብለን እናምናለን። በኔ በኩል ለምሳሌ የደረጃ እድገት፣ የሰው ኃይል ቅጥር፣ የጥቅማ ጥቅም ጥያቄ በጥቅማ ጥቅም ዲዩቲን በተመለከተ በርካታ ነበረ በየተቋማችን ውስጥ ስናነሳቸው የነበሩት። ለምሳሌ ከዚህ በፊት በነበሩ አመታት የተወሰነ ያልተከፈለን የጥቅማ ጥቅም ጥያቄ ያለ ዲዩቲ ያለ፣ ነገር ግን አገራዊ ችግሩን በመረዳት በነጻ ስናገለግል የነበረበት ሁኔታ ነው የነበረው። ነገር ግን በዚህ አመት ግን ያንን ሁሉ ተረድታችሁ በጋራ አይታችሁ ለእያንዳንዱ ጤና ጣቢያ በቂ የሆነ ዲዩቲ በመመደብ እኔ በጣም ትልቅ ክብርና ደስተኛ ነኝ። ክብር አለኝ፣ ደስተኛ ነኝ። የቢቸና ጤና ጣቢያ አጠቃላይ ባለሙያውንም ተቋሙንም እኛንም ወረዳውንም ያኮራ ተቋም ነው። ስለዚህ አጠቃላይ ይሄ ተቋም በክልል ደረጃ አንደኛ ሆነናል። በፌደራል ለመወዳደር ደግሞ አጠቃላይ የሚጎሉ ነገሮች አሉ ያላችኋቸው ሀሳቦች በጣም የሚወሰዱ ሀሳቦች ናቸው። አስተዳደር ምክር ቤቱ ውሳኔ የሚያስፈልጋቸው የጋራ ውሳኔ የሚያስፈልጋቸው የሁሉም አመራር ርብርብ የሚያደርግባቸው ፖይንቶች ላይ ደግሞ የጋራ ርብርብ እናድርግ። ስለዚህ በዚህ ልክ ወስደን አጠቃላይ ያሉ ነገሮችን ቢቸና ጤና ጣቢያን አሁን ካለው ደረጃና አሁን ካለው ነባራዊ ሁኔታ ላይ ለመቀየር ወደ ስራ ብንገባ መልካም ነው ብዬ አስባለሁ በግሌ። የጤና ፕሮግራሞች የሚያማልሉ ውጤቶች ተመዝግበዋል። በጣም ብዙ ውጤቶች እናነሳለን ወደ ኋላ ላይ። የእናቶችን ሞት መቀነስ ማንሳት እንችላለን። የህፃናትን ሞት መቀነስ ማንሳት እንችላለን። ሃይጂንና ሳኒቴሽን ላይ የመጣው ከቲቲ ሰርጀሪ ጋር እንዲህ ተያይዞ በጣም ብዙ ውጤቶችን አስመዝግበናል።